ቁጥር ትንሽ ጭንቅላት ያልቻለም እና አንድ ሴት አንድ አካል አንድ አምሳል ባልና ሚስት ማለት አንድ አካል አንድ አምሳል ናቸው ይላሉ ሰዎቻችን። ስለዚህ እቺ እህታችን ዘንዶ በሚያህል ሰው ተውጣ ስትቀር ምን አይነት ህሌና እየተሰማው እንደሆነ ባለቤቷን ያላቅም ብቻ እኔ እንጃ። የእውነት የኢትዮጵያ ህዝብ 130 ሚሊዮን ህዝብ ድምጽ የሆናት አይደለም ቲክቶክ ላይ ያለ ህዝብ ቤተሰብም አልፎ ተርፎ የታለች እያሉ እንባ ያላነባ በዚች እህታችን ምክንያት እንባ ያላነባ ህዝብ የለም። አልፎ ተርፎም የዓለም ህዝብ የዘገበላት እህታችን እንዴት በአንድ ግለሰብ ተውጣ ፍትህ ሳታገኝ እንዴት ትቀራለች? አረ ጎበዝ፣ አረ አሁንስ አመመኝ፣ አረ ምን ላድርግ አንተ ባልተበየው። በርግጥ እየገፋፈው አይደለም ግን የወንድነት አመሉን እየነገርኩ ነው። እባክህን ወንድሜ እባክህን ብታጣ የሆነ ነገር አታጣ፣ ሽንኩርት የምትበላበትን ዕቃ አታጣ። እባክህን ይሄ የጥጋ ሳማ የሚመስል ሰውዬ ከተማ ለከተማ እየዞረ አይንህ እያየ እንዴት አስችሎ እንዴት ዝም አለ? እንዴት ሚስትህ ተክንድ ላይ ነጥቆ ሆዱ ውስጥ ውጧት ተሸክማት ብትፈሰነጥቀው ሆዱ ውስጥ እኮ ልታገኛት ትችላለህ። ገብቷል? ውጧታል ልታገኛት ትችላለህ። እና እባክህን ወንድሜ እስኪ የኢትዮጵያን ህዝብ አስደስተው። እስኪ ወንድ ሽተት ለምን ሰባተኛ ሰማይ አትሰቀልም? ምን ሆነ ነው? እንደው ያኛውን እስቶ ድንጋይ ስር ያኛውን ሽላሊት ትንሹ ድንጋይ ስር ተደብቆ ያሳልፈሃል። ይሄኛውን ከበሮ የሚያህል ሰውዬ ከተማ ላይ ተኝቶ እየዋለ እንደው እንደምን አተው ነው ወንድም ማለት? አሁን አንተ ወንድ ነህ። እቺን የመሰለች ብርቱካን የመሰለች ልጅ ተክንድ ላይ ነጥቆ ውጧት ሲቀር ዝም ትላለህ? እስኪ 130 ሚሊዮን ህዝብ እኮ ላንተ ድምጽ ሆኖ አልፎ ተርፎ የዓለም ህዝብ ሲደነቅባት የነበረች ልጅ እንዴት ተቀምጠህ ዝም ትላለህ? ልጅ ግን እንደሆነ የኢትዮጵያ ህዝብ ያሳድገዋል። ተው፣ ከልጅ በፊት ሚስትህን ነው የምታውቃት አይደል? እስኪ ባክህን እኛን ጨምረህ አታሰድበን። ከዚህ በኋላ ህይወት የለህም። ይሄን ሰውዬ በምችለው መንገድ አስተንፍስለትና ለኛም ደስታችንን እንወቅ። በቃ ደስ ይበለን። እስኪ የሆነ ያለ ነገርህን ሞክር። በረሃ ላይ ግባ አላልንም፣ ግን እዚህ ኢጃዛ ቤት ተዘብዝፈው እየዋለ ከተማ ለከተማ ሲንቀሳቀስ እየዋለ እንዴት ወንድሟን ይዘህ የሆነ አቅምህን እንዴት አትንደፋደፍም? ለምን ተይዘህ ኢትዮጵያ አትገባም? ለምን እሱን የሆነ ነገር አርገው በቃ ሰላም ብለው አጫውተው ለምን እሱ ጋር አትሰቀልም አንተ? ኧረ እባክህ ወንድሜ ኧረ ተው ወንድማችን፣ ያለህን አቅም ሞክር። እቺን የመሰለች ብርጭቆ የመሰለች ልጅ በአንድ የጥጋ ሳማ በሚያህል ሰው ተበልታ ስትቀር እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ ሀና የት ገባች የሚል አዲስ መረጃ እየወጣ ይገኛል። አንዳንድ ወንዶቹም ደግሞ እያስመሰሉ ይገኛሉ ማለት ነው። እስከ መጨረሻው ቪዲዮውን ተከታተሉት። ሀና የት ገባች ለሚለው ነገር እንግዲህ ዛሬ መልስ ልሰጣችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ሀና በህግ ተይዟል። የሀና ባልስ ምን ነው ሁሉም ዝም ብሎ የሀና ባልስ ምን ነው ዝም አለ? ለምን አይናገርም? እንዲሁም ደግሞ ቤተሰቦቿስ ምን ላይ ደረሱ? ልጇስ ምን ላይ ደረሰ? ምን እየተፈጠረ ነው? እና ደግሞ ደላላውስ ምን ላይ ሆነ? ደላላውንስ ለምንድነው ዝም ብሎ ያየው? የገጠር ልጅስ ለምንድነው ዝም ያለው? እንዲህ ጌም እየተጫወተ በነፃነት ባልየው ለምን ዝም አለ? ባልየው ምን እየሰራ ነው? የኢትዮጵያ 301.30 ሚሊዮን ህዝብ ከዓለም አቀፍ እስከ ዓለም አቀፍ ሲንጫጫላት ባልየው ምን ነው ዝም አለ? ምን ነው የሚበላበት የሽንኩርት መክተፊያስ አጥቶ ነው ወይ? ቦርጩን ዘርግፎ ወደዛ ወደዚህ ሲሄድስ እሱ ዝም ብሎ የሚያዩ ይችን የመሰለች እንቡጥ በሰው ዘንዶ ተውጣ ከሰው ዘንዶ አፍ ውስጥ ሞልቆቆ ማውጣት ያንሰዋል ወይ እያሉ እንግዲህ አንዳንድ ወንድነን ባዮች እያወሩ ይገኛሉ። እሱንም እንግዲህ እስከ መጨረሻው ካያችሁት ቪዲዮውን ማስገባላችሁ ይሆናል ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ ግን የሀና ጉዳይ እየተረሳ መጥቷል ማለት ነው።
በጣም ብዙ ጊዜ እንደነገርኳችሁ የኢትዮጵያ ቲክቶከሮች ወይ ደግሞ የኢትዮጵያ ነገር ለሳምንት ዋይ ይባላል። ግብ ላይ ሳይደርስ በመጨረሻም እንግዲህ ዝም ይባላል ማለት ነው። የሀናም ጉዳይ እንግዲህ ለተወሰነ ጊዜ ዋይ ተብሎ እንግዲህ አቁሟል ማለት ነው። ሰላም ውድና እየተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክና ሼር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉት። ዛሬ ይዤላችሁ የመጣሁት በጣም የሚገርምና የሚያሳዝን አንድ ገጠመኝ ይዤላችሁ መጥቻለሁ። እሱም ደግሞ ስለማን ነው ካላችሁ ስለ ሀና ጉዳይ ነው። የሀና ጉዳይ እንግዲህ በህግ ተይዟል ተብሎ እንደተነገረን ታውቃላችሁ። ብዙም ሰዎች እንግዲህ የሀና ጉዳይ በህግ ተይዟል፣ የሀና ጉዳይ በህግ ተይዟል እያለ እንግዲህ ብዙ ሰው እያወራ ይገኛል ማለት ነው። እንግዲህ የሀና ቤተሰቦችስ ምን ላይ ደረሱ፣ የሀናስ ጉዳይ ምን ላይ ደረሰ የሚለውን ነገር ነው እንግዲህ ዛሬ አዲስ መረጃ ይዤላችሁ የመጣሁት ማለት ነው። እሱንም ደግሞ እንግዲህ ቪዲዮውን እስከ መጨረሻው ከተከታተላችሁት የማሳያችሁ ይሆናል ማለት ነው። ቤተሰቦችዬ በጣም የሚያሳዝን ነው። በጣም የሚገርም ነገር ነው እንግዲህ ይዤላችሁ የመጣሁት። እንግዲህ ራጎ እንደምታውቁት ራጎ የሚባል ሀገር እንግዲህ በእሳት ከወደመ ሰንበትበት ብሏል ማለት ነው። እንግዲህም ከዛ ሰንበትበት ካለው ራጎ ከተቃጠለው ውስጥም እንግዲህ ሀና አሁንም በድጋሜ ታይታለች። ራጎን የመኖች ሲያቃጥሉት ሀና ከዛ ውስጥ ነበረች የሚል መረጃ ነበረ። እንግዲህ እሱንም ተከትሎ እንግዲህ ሀናን አይተናታል ብለው ድጋሚ የመጡ ሰዎች ፎቶ ለምን አላነሳችኋትም? ለምን አይተናታል ያላችሁ ጊዜ የታለ ፎቶ አብላችሁ ለምን አላሳያችሁም? እናንተ ውሸታም ናችሁ፣ የታለች ሀና ብለው እንግዲህ ጠይቀዋቸው ነበረ። ፎቶ እንዳናነሳማ ከልክለውን ነው እንጂ አሁን ራጎ የተቃጠለ ጊዜም እንግዲህ ሀና ከዛ ከራጎ ላይ ነበረች። ራጎ ማለት እንግዲህ ደንበር ማለት ነው። ከዛ እሳት ሲቃጠል ነበረች ብለዋል እንግዲህ አይተዋል ማለት ነው። አሁን በባለፈው እንግዲህ የመኖች ያንን ቦታ አቃጥሎት ነበረ። ቪዲዮን አስገባላችኋለሁ፣ ፎቶ እንዴት እንደተቃጠለ አስገባላችኋለሁ ማለት ነው። እንግዲህ ከዛም በማህል ሀና ታይታለች፣ ሩጠው ሲያመልጡ እሷም ሩጣ አምልጣለች እና ውስጥ ለውስጥ የሚወስዱ ዋሻ አለ፣ ወደዛ ውስጥ ሩጭ ተብላ ወደዛ ውስጥ ሩጣለች ብለው እንግዲህ ያዩ ሰዎች ተናግረዋል ማለት ነው። በዛ መሀል እንግዲህ ባልየውም እንግዲህ እዛ አይቻታለሁ የሚል ሰው ወሬ አሁንም ለባልየው ደውሎ ነግሮታል። ባልየው ግን ምንም አይነት ወሬ ማውራት አልፈልግም። ይሄም ደግሞ መረጃው ምንድን ነው? ባልየው ስለ ሚስቱ መከራከር ያቆመ ለምንድን ነው? የአገሯ ልጅ ነው፣ የሸዋ ልጅ ነው ባልየው። እንግዲህ ቤተሰቦቹ ምን ይሉታል? እሷ በራሷ ጊዜ ሂዳ የጠፋችውን ነገር አንተ ገብተህ ጣልቃ ገብተህ ሚስቴ ናት ብለህ ደም እንዳታጋባን መኖር እንፈልጋለን ብለው ይሄ እንትን ደርሶታል ማለት ነው። ለባልየው ቤተሰቦቹ ከልክለውታል። አትገረሙም? በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ይህን ነገር ብለውታል። እሱም ደግሞ እንግዲህ ዋጥ አድርጎ ይችሎታል እንጂ ህመሙ ሳያመው ቀርቶ ወይም ደግሞ ሳይከፋው ቀርቶ ወይም ደግሞ ሳይደክመው ቀርቶ ምናምን አይደለም። በነገራችን ላይ ግን አንዳንድ ጊዜ ይሄን ባደርግስ ይሄኛው ቢበላሽስ፣ ይሄ ቢሆንስ ይሄኛው ቢበላሽስ የሚባል ነገር ስላለ ያ ነገር ስላለ ያንን ነገር ለማስቆም ፈልጎ እንጂ ወንዳ ወንድነት ሳይወጣው ቀርቶ አይደለም። ወይም ደግሞ እናቱን አጣ ልጅ አባቱን ማጣት የለበትም ብሎ ስላሰበ ሊሆን ይችላል። ለምሳሌ እዚህ መግቢያው ላይ እዚህ መጨረሻ ላይ የማስገባላችሁ ቪዲዮ አለ። አንድ ሰው ማለት ነው ንግግሩ ፎሎ ፍለጋ ነው የመሰለ ባልየውን አንተ ወንድ ሁን፣ ወንድ ሽተት፣ እንዴት ከደላላው ከተማ ለከተማ ሲሄድ እያየህ እንዴት የሽንኩርት የሚበላበት አይንም ታጣለህ? ይሄኛውስ ድንጋይ ለድንጋይ እየተሽለከለከ ሊያመልጥህ ይችላል፣ ሊደበቅህ ይችላል። እንዴት ይሄኛውን ዝም ትለዋለህ? የሚል እንግዲህ ዛቻም ነገር ተናግሯል ማለት ነው። አንዳንድ ሰዎች ሳውዲ አረቢያ የሚባል ሀገር ያለ ህይወት እየገባችሁ አይመስለኝም። እየገባችሁ ባሏን የምትናገሩ፣ እየገባችሁ ባሏን የምትሰድቡ ሰዎች ማለት ነው። ሳውዲ አረቢያ እኮ ዝም ብሎ ዘሎ የሰው ህይወት የሚጠፋበት ወይም ደግሞ ዘሎ ዝም ብሎ የሰው ነብስ የሚጠፋበት ሀገር አይደለም። እንዲገባህ ማለት ነው። አንተ ወይ ሱዳን ሀገር ልትሆን ትችላለህ፣ ወይ ኤቭሪቲንግ ሌላ ቦታ ልትሆን ትችላለህ። እንደዚህ አፍህን የምትከፍተው ማለት ነው። ሳውዲ አረቢያ ግን መጥተህ ይሄን አደርጋለሁ ብትል ያልፍብሃል እንጂ አታልፍም አንተ ማለት ነው። እና አንዳንድ ሰዎች ደርሳችሁ ዝም ብላችሁ የሰውን ህመም የምትቀሰቅሷላችሁ፣ የሰውን እንትን የምትቀሰቅሷላችሁ እና ከእንደዚህ አይነት ነገራችሁ ብትቆጠቡ ባይ ነኝ እኔ ማለት ነው። የእውነቴን ነው የምላችሁ። እና እሱ ምንድን ነው ያለው
ሚስትህን ይችን የመሰለች እንቦቀቅላ ሚስትህን ተነጥቀህ አንተ ቁጭ ብለህ ግመልህን ትጠብቃለህ ነው ያለው። ምን እንዲያደርግ ፈልገህ ነው? እዚህ ሀገር እዛ ሀገር ምን እንዲያደርግ ፈልገህ ነው? ካለበት ሀገር እዛ ማለት ነው። እዛ ሀገር ምን እንዲያደርግ ፈልገህ ነው? ምንስ እንዲሰራ ፈልገህ ነው? ምን ሊያደርግ ፈልገህ ነበረ? እሱም እኮ ለልጁ መኖር ይፈልጋል። እሷን አትወንዶ ልጅየው ደግሞ እሷን እንዲያጣ ልታደርገው ፈልገህ ከሆነ ይሄ ትልቅ ስህተት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ የምትናገሩትንና ከሰው አይምሮ ላይ የምትጥሉትን ነገር እያወቃችሁ ብትናገሩ መልካም ነው ባይነኝ፣ እንደኔ ሀሳብ ማለት ነው። አንተ ማድረግ የማትችለውን ነገር ሌላ ሰው እንዲያደርግ መገፋፋት መልካም ነው ብዬ አላስብም። ሀና በእርግጥ አዎ ታይታለች የሚባል ነገር አለ። ግን ደግሞ አንተ ማድረግ የማትችለውን ነገር አንተ ለማድረግ የሚያቅትህን ነገር ሌላ ሰው እንዲያደርግ መገፋፋት አንተ ባል አደለ፣ አንተ ምን አደለ። ማረጉን አቅቶት አይደለም፣ ማረግ ስላልቻለ ነው። ያን ነገር መወሰን አቅቶት አይደለም፣ ግን ደግሞ ቢወስንም መሆን ስለማይችል ስለሚያውቀው ነው። አንተ ምን ቤት ነህና ነው እንደዛ ሆነህ ቢላተህለት ነው ሽንኩርታተህለት ነው? አንተ እውነት እንደዚህ ታደርጋለህ? የማታደርገውን ነገር ወንድ መሽተቱ ግን አይከብድም? ቲክቶክ ላይ ተቀምጣችሁ ዝም ብላችሁ አንተ እንደዚህ አታረግም፣ አንተ እንደዚህ እንትን በሰው ሾህ ላይ በሰው ቁስል ላይ ሾህ የምትከቱ በጣም ድልብ ደነዞች እንዳላችሁ እያየው ስለሆነ ነው ቲክቶክ ላይ ዞር ሲል ማለት ነው። እና ምን ልልህ ፈልጌ ነው፣ አንተ ማታደርገውን ነገር ሌላ ሰው እንዲያደርግ መገፋፋት ይሄ ራሱ የግድያ ሙከራ ነው። የምሬ ነው የምልህ። ይችን የመሰለሽን ቡጠጥላ ይችን ቁንጅናዋን አንተ ልትነግረው አይደለም በነገራችን ላይ። እና ምን ልላችሁ ፈልጌ ነው፣ አሁንም ደግሞ ወደ ድጋሚ ወደ ቪዲዮ የልጁን ቪዲዮ አስገባላችኋለሁ ምን እያለ እየተናገረው እንደሆነ። ራጎ ላይ ልጅቱ ራጎ ላይ እንትን ብላለች፣ ታይታለች። አሁንም ደንበር ላይ ታይታለች። ደንበር ላይ የታየችበት ደግሞ አሁን ደንበር ላይ የእሳት አደጋ ተነስቶ ነበረ ደንበር ላይ እና በዛ ሰዓት ህዝቡ ተደናግጦ ሲሮጥና ህዝቡ ተደናግጦ ሲወጣ እሷ ከዛ ውስጥ አብራ ስትወጣ ሰው አይቷታል ማለት ነው። ብቻ ከባድ ነው ያለችበት ሁኔታ። ግን ህግ ተይዟል የተባለው ነገር ህግስ ምን ላይ ደረሰው የሚለውን ነገር ዝም ብላችኋል እንጂ ለሀና ብዙ ሰው ዋጋ ከፍሎባታል። ለሀና ብዙ ሰው ተጠቁሯል። ለሀና ብዙ ሰው ቅስሙን ሰብሯል። ለሀና ብዙ ሰው እንትን ብሎላታል። ያኔ በቃ እንዴት ነው ብዙ ሰው ዋጋ ከፍሎላታል። ብዙ ከከፈለላት አንጻር ግን ሀና ሁሉም መዳረሻው አልታወቀም። ቤተሰቦቿን ደውሎ ማናችሁ እንዴት ናችሁ ብሎ የጠየቃቸው ሰውም የለም እስካሁን ድረስ ልጅቷንም የጠየቃ አለች ብሎ ወይም ደግሞ ቤተሰቦቿ እንዴት ሆናችሁ ብሎ የጠየቃቸው ሰው የለም። እና ይሄ ነገር አንዳንድ ጊዜ ስለሚያበሳጭ በተቻላችሁ መጠን ቤተሰቦቿን ብትጠይቁ፣ ልጇን ብታሳድጉ። መቼም አትገኝም ማንም ሂዶ ከዛ አያወጣትም ብላችሁ እላፊ ቃል የተነጋገራችሁ እላፊ ሰዎች፣ ትርፍ የተነጋገራችሁ ሰዎችም ደግሞ አላችሁና በሀና ጉዳይ ብዙ ሰው ቀልቡ ተሰብሯል። በሀና ጉዳይ ብዙ ሰው ተበሳጭቷል። ብዙ ሰው አልቅሷል። ብዙ ሰው አዝኗል። እና አሁንም ስቶፕ ጆኖሳይድ ሀና እያልን የሀናን ስም ልናነሳ ይገባል። ሀና የት ነች? ሀና አምጡልን። ሀና አልሞተችም። ሀና ታፍና ነው። ሀና ታግታ ነው። ሀና ኤቭሪቲንግ እየተባለ እንግዲህ ብዙ ነገር እየተባለች ትገኛለች። እና አሁንም ደግሞ ነው የምለው ምንድን ነው ፍትህ ለሀና እንድትመጣለን እንፈልጋለን ብለን እንግዲህ ሁላችንም ድምጽ እየሆነ ነው። ቪዲዮውን እዩት እስከ መጨረሻው ድረስ። እኔ ከወዲህ ሰናበታችኋለሁ። እናንተ ግን